ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። በሰሞኑ በሳውዲ አረቢያ አዲስ ህግ ወጥቶ በጣም ሀበሻውን እያንጫጫው ያለና በሁሉም ሀበሻ እየጓጓበት ያለ ነገር አለ። እሱ ምንድነው እንግዲህ ስለ ኢቃማ ነው እና ስለሱ እርግጥ እኔ አጣርቼ ማን ነው የሚመለከተው ምናምን የሚለውን እኔ አጣርቼ ያጣራሁትን ለእናንተ አካፍላችኋለሁኝ። ምናልባት ያልሰማችሁ ልጆች የምትወዛገቡ ማን ነው የሚወክለው፣ በጠለብ የመጣ ነው በባህር የመጣ ነው የሚለውን በዛሬ የመጣ ነው የሚለውን አጣርቼ እኔ ስላገኘሁት ብራችሁን ከመክፈላችሁ በፊት ብራችሁን ከማባከናችሁ በፊት ማን ነው የሚመለከተው የሚለውን እንድታጣሩ ወይም ደግሞ እኔ ያጣራሁትን ለእናንተ ሸር አደርጋችኋለሁ ማለት ነው። እንግዲህ መጀመሪያ ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉ። ቪዲዮን ላይክ አድርጉ። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ሼር አድርጉ። ሲቀጥል ማን ነው የሚመለከተው ይሄ አዲስ የወጣው ህግ ማን ነው የሚመለከተው ወደሚለው ስንሄድ የሚመለከተው ከጠለብ የወጣን ሰው ብቻ ነው እና ኢቃማው የተበለገበት ሰው ብቻ ነው ማለት ነው። አንደኛ ጠለብ ቤት እዚህ ጋር ልብ የምትሉት ነገር እና የምትይዙልኝ ነገር ቢኖር ጠለብ ቤት ሆናችሁ ለራሱ ኢቃማ ሳይሰሩላችሁ ሰዎቹ ኢቃማ ሳይሰሩላችሁ ከሆነ የወጣችሁት እሱም አይሆንም ማለት ነው። ኢቃማችሁ ተሰርቶ ምናምን ፓስፖርታችሁንም ኢቃማችሁንም ጥላችሁ ለወጣችሁ ሰዎች ፓስፖርታችሁን ኮፒው ማውጣት ትችላላችሁ። ከዛ ኢቃማችሁን ማስተካከል ትችላላችሁ ማለት ነው። ነገር ግን ኢቃማ ሳይሰሩላችሁ ከሆነ የጠፋችሁት አይሆንም። እዚህ ጋር ልብ የምትሉልኝ ነገር ቢኖር ማለት ነው። ሌላው ደግሞ የሚመለከተው አሁን በዛያራ የመጣ ነው ምንም አይመለከተንም ማለት ነው። እኔ ራሱ ትንሽ ጓጉቼ ጠይቄ አጣርቼ ነገር ግን እኔ የመጣሁት በቅርብ ነው 2010 ላይ ነው የመጣሁት እና በዛያራ ነው የመጣሁት። ጠለብ ተዘግቶ ምናምን በዛያራ ነው የመጣሁት እና አይሆንም ማለት ነው። እንደዚህ እንደኔ በዛያራ የመጣችሁ እኛን አይመለከተንም። 05 ነጥብ እንዳትከፍሉ ለሰው ከፍላችሁ ፓስፖርት ማስተካከል ምናምን የሚባል ነገር እንዳታደርጉ። ምንም አይመለከተንም። በባህር የመጣችሁም እንደዛው ምንም አይመለከታችሁም። ይሄ ያሁን የወጣው እንትን ማለት ነው። አሁን የወጣው እንትን ኢቃማ ያላቸው ግን ኢቃማቸው የተፈለገባቸው ሰዎች ብቻ ነው ማለት ነው እና ለየት የሚያደርገው ነገር ደግሞ ከፊል የበፊቱን ከፊል መጠየቅ የለባችሁም። የፈለጋችሁትን ከፊል ይሆነኛል ብላችሁ ያሰባችሁትን ሰው ይዛችሁ ሄዳችሁ ከፊል አድርጋችሁ ኢቃማችሁን ማስተካከል ትችላላችሁ። ለየት የሚያደርገው ነገር ይሄ ነው እንጂ ኢቃማ ያለው ሰው ኢቃማው የተፈለገበት ሰው ብቻ ነው አሁን ይሄንን አዲስ የመጣ ምንድነው የሚባለው መጠቀም የሚችለው ማለት ነውና ብራችሁ እንዳትበሉ በባህር የመጣችሁ እንዲሁም ደግሞ እንደኔ በዛያራ የመጣችሁ ምናምን እኔ ለራሱ የሆነ በቃላ ፓስፖርቴን ለዋጣ ምናምን እየተዘጋጀ እያለሁ ከዛ እኔ እኮ ግን መጀመሪያ የመጣው ቅርብ ጊዜ ነው ምናምን ስል መቼ ነው የመጣሽው እንደዚህ አንቺ የመጣሽው በዛያራ ነው ሲሉኝ ነው የተወኩትና ብራችሁ እንዳትበሉ ፓስፖርትን ለማውጣት ምናምን በጣም ፓስፖርት እናወጣለን ምናምን ኮፒው እናወጣለን ምናምን እያሉ በጣም ብዙ ሰው ቲክቶክ ላይ ሼር ያደርጋል። በእርግጥ ያወጣሉ። ነገር ግን የሚመለከታችሁ ከሆነ ያሁኑ እንትን ኦኬ ያውጡ። ነገር ግን የማይመለከታችሁ ነገር ከሆነ ግን ብራችሁን ያዙ ማለት ነውና በዛያራ የመጣን ልጆች በፍጹም አይመለከተንም። በባህርም የመጣን ልጆች በፍጹም አይመለከተንም። ግን ነገር ግን ሌላ ደግሞ የተሻለ ነገር ለኛም ህግ እንዲወጣልን ወይም ደግሞ የተሻለ ነገር እንዲመጣልን አድርጉ ማለት ነው እና አሁን የሚመለከተው ከጠለብ የጠፉ ልጆችን ፓስፖርታቸውንና ኢቃማቸውን ጥለው ከጠለብ የጠፉ ልጆችን እነዛም በኮፒ ፓስፖርት በኮፒ ያወጡና እንደነገርኳችሁ ስማቸው ፓስፖርታቸውን እንዴት ነው የሚያወጡት ወደሚለው ስሄድ ስማቸውን ይጽፋሉ ከነ አባታቸው። እንደውም ደግሞ ሀገር ያው ኢትዮጵያ ነው። ክልላቸውን ለምሳሌ አማራ ክልል፣ ትግራይ ክልል፣ ኦሮሞ ክልል ክልላቸውን ይጽፋሉ። እንዲሁም ደግሞ ወረዳቸውን፣ እንዲሁም ደግሞ ቀበሌያቸውን፣ እንዲሁም ደግሞ ያለ ፊልተር ፎቶ ይልካሉ። ከዛ ኮፒው ፓስፖርታቸው የበፊቱ ይወጣል ማለት ነው። ያንን አውጥተው ኢቃማ ካላቸው ኢቃማቸውን በዛ መንገድ ማስተካከል ይችላሉ። ፓስፖርት እንኳን እስከሚታደስ መጠበቅ አይኖርባቸው። ፓስፖርቱ እንዲታደስ ተሰጡና ከዛ የሆነ ወረቀት አለ አብሮ እንትን የሚል በዛ ወረቀት ኢቃማችሁን ማስተካከል ትችላላችሁ ማለት ነው እና ምን ነበር ልላችሁ የፈለኩት ያኔ ብራችሁ እንዳትበሉ ጥንቃቄ አድርጉ። በማያገባችሁ ነገር ገብታችሁ በመጓጓት ማለት ነው በመጓጓት ገብታችሁ ብራችሁ እንዳትበሉ። የማይመለከታችሁ ልጆች እዚህ ውስጥ ገብታችሁ ብራችሁ እንዳትበሉ ማለት ነው። ሀበሻ በዚህ ሰዓት
እንደዚህ ብሎ እንኳን አጣርቶ አይነግራችሁም። እናንተ ስትጀምሩ ካላጣራችሁ ፓስፖርት ለዋጣ ነው ታሽ ኦኬ ይሄን ያህል ብር ክፈይ አውጣልሻል ይችላል። ግን ላንቺ ይጠቅምሻል አይጠቅምሽም እንትና አይልም። ፓስፖርት ማውጣቱ ሊጠቅም ይችላል። ነገር ግን ያኔ በዚህ ሰዓት ማውጣት በማትፈልጉበት ሰዓት ብር በመያዣችሁ ሰዓት ምናምን ድንገት ብላችሁ ተነስታችሁ ይሄንን እድል እንዳያመልጠኝ ምናምን ብላችሁ ይሄን እድልም ላታገኙት ብራችሁንም እንዳትበሉ ማለት ነው። እና ኢቃማ ያላቸው ሰዎች እነሱ ነው የሚመለከተው። ኢቃማቸው የተበለገባቸው ሰዎች ኢቃማቸውን ማስተካከል ነው። ሌላ ምንም አዲስ ነገር የለውም። ለየት የሚያደርገው ነገር ነግሬያችኋለሁ። በፊት የበፊታችሁን ከፊል አናግራችሁ ያ ከፊል ከፈቀደ ምናምን ነበረ። ግን አሁን ደስ የሚለውና ለየት የሚያደርገው ነገር ያኛውን ከፊል መጠየቅ ምናምን አያስፈልጋችሁም። ሌላ ከፊል ይዛችሁ ሄዳችሁ ኢቃማችሁን ማስተካከል ትችላላችሁ። እና ኢቃማ ሳይወጡላችሁ የወጣችሁ ልጆች አሁን ለምሳሌ ከሀገር አምጥተዋችሁ ቶሎ ኢቃማ የማያወጡ መዳሞች አሉ፣ የማያወጡ አረቦች አሉ። እና ያ ኢቃማችሁን ሳይወጡላችሁ የጠፋችሁ ልጆችም እናንተም ልክ እንደ በዛሬ እንደመጣችሁ ወይም ልክ በየባህር እንደመጣችሁ ነው። ኢቃማችሁን ሳያሰሩላችሁ ከሆነ የወጣችሁት ከዛ ቤት ምንም የአሁኑን እድል መጠቀም አትችሉም ማለት ነው። እዚህ ጋር እንዳትበሉ። ብዙ ልጆች ይሄን ጥያቄ ሲጠይቁ ስላየሁኝ ነው። ኢቃማ ሳይሰሩልን የወጣን ልጆችስ ምናምን ሲሉ ስላየሁኝ ነው ማለት ነው። ምናልባት ቪዲዮ ከደረሳችሁ ያው ቪዲዮ ብዙ ጊዜ ሰው ጋር አይደርስም። ነገር ግን የሚደርሳችሁ ልጆች ሸር አድርጉ። ከደረሳችሁ ግን ልብ በሉ። ኢቃማ ሳይሰራላችሁ ከጠለብ የጠፋችሁ ልጆች እናንተ ይሄንን አሁን የመጣውን እድል መጠቀም አትችሉም። በዛሬ የመጣችሁ አሁን የመጣውን እድል መጠቀም አትችሉም። በባህር የመጣችሁ አሁን የመጣውን እድል መጠቀም አትችሉም። ስለዚህ አሁን የሚችሉት ኢቃማቸው የተበለገባቸው እነሱ ብቻ ናቸው ኢቃማቸውን ማስተካከል የሚችሉት ማለት ነው። መልካም እድል ብለናል ለእናንተ። ለእኛ ደግሞ ደስ የሚል ለየት ያለ ነገር እንደሚመጣ ተስፋ ነገ ምን እንደሚመጣ አይታወቅም። ሁላችንም በትዕግስት መጠበቅ ነው እንጂ በአሁን በዚህ በርብርብ ተነስተን ገንዘባችንን መበላት የለም። ስንት አፈር ደም ጌጣን ያመጣናትን ብር በቀላሉ ማስረከብ የለብንም ለሰው ልጅ ማለት ነው። እና ጥንቃቄ አድርጉ፣ በጣም ጥንቃቄ አድርጉ። ደግሞ በአሁን ሰዓት በጣም ተፍትሽ ስለሆነ ይሄን እዛም አንዴ ኤምባሲ አንዴ ምን ለማይጠቅመን ነገር ወይም ደግሞ ለማያገለግለን ነገር እዛ ስንዘል እንደንያዝም ጥንቃቄ አድርጉ ማለት ነው ቤተሰብ። ስለዚህ እና ኢቃማችሁ የተበለገባቸው ልጆች መልካም እድል። እውነት ነው፣ እርግጥ ነው ኢቃማ ኑሯችሁ ኢቃማችሁ የተበለገባችሁ ልጆች ምንም የበፊቱን ከፊል ምናምን ሳታናግሩ እርግጥ ነው ኢቃማችሁን ማስተካከል ትችላላችሁ። ኮንግራ እንኳን እንደዛ አላችሁ። ለማስተካከልም እጃችሁ ላይ ያለ ኢቃማ ያላችሁ ልጆች ወይም ደግሞ ከጠለብም ስትጠቡ ኢቃማ ተሰርቶላችሁ ምናምን የወጣችሁ ልጆች በደንብ ኢቃማ መስራትና ህጋዊ ሆናችሁ መኖር ስለምትችሉ ይሄን እድል ያው እስከ 3 ወር ነው የሚቆየው እየተባለ ነው። እንጃ ይራዘም ይሆናል አይታወቅም፣ ግን እስከ 3 ወር ነው የሚቆየው የሚል ወሬ ሰምቻለሁኝ። እና ይሄን እድል መጠቀም ትችላላችሁ። ሌሎቻችን ግን አያገባንም፣ እዚህ ውስጥ እንዳትገቡ፣ ብራችሁ እንዳትበሉ ለማለት ፈልጌ ነው። ውድ ሀገሬ ልጆች ቪዲዮን እስከ መጨረሻ ተከታተላችሁኝ ከልብ አመሰግናለሁ። ባይ ባይ።